ምንድነው በጧት ይሄን ያልጥድፈ ማታ አልነገርኩም እንዴ ታሙ ምግባሩ ፈልግሻለሁ ብሎኛል አላልኩ እሱ ነገር ያምር ሆነ እንዴ እኔ እኮ ቀልድ መስሎኝ ስቅ ያለው በልደናል በታሪ እንትን ጨጓራዬ ትንሽ ከበድ ብሎኛል ያችን ጁስ አትፈጭልኝ ቀዝቀዝ እንዲያረገኝ አሁን ቁርስ እኮ አዘጋጅቼ ፍሪጅ ውስጥ አስቀምጬላችኋለሁ ጁስ ለመፍጨት ብዙ ሰዓት ይፈጅብኛል ቆይ ለምንድን ነው ግን ይፈልገሽ ያላወኩም እንጃ በጧት ነይና ፈልግሻለሁ አናግርሻለሁ ነው ያለኝ ለምን እንደፈለገኝ በምን አውቃለሁ እኔ ይኸውልሽ በእሱና በእኛ መካከል ያለው ጉዳይ ትምህርት ቤቱ ጉዳይ ነው እሱን ደግሞ በቀጥታም ሆነ በተዘዋዋሪ የሚመለከተው እኔን ነው ለምንድን ነው ለብርቱ ጉዳይ ፈልግሻለሁ የሚልሽ ወይ ለምን አደውልለትም ለምን ለኮረኔሉ ምን ብዬ ነው የምደውለው እንዴ ሳራን ለምን ፈለግካት አትለው እንደዛ ተብሎ አልደውልም እንደዛማ አልደውልም ባልሽ ተናል ጁስ ግን አምሮኝ ነበር በጣም ጥሩ እንደውም ለአንተም ለልጆቹም ለምን አታዘጋጅም ምን ጁሱን ነው አይ ተው ያን ያላል አማርኛ ተው እሺ ደህና ታምራት እንግዲህ አሳዛኝ ሆነ ቀንህን ጀመርክ ማለት ነው ሰውዬ ከዚህ ሶፋ ላይ ይነሳል እንዴ እዚህ ቤቶች ኮረኔል እዚህ ነኝ ሳራ ወይ ኮረኔል ምን ነው አመሞት እንዴ ታውቃለህ አይደል ምን ነው ምን አገኙት ለጊዜው አላመመኝም ደህና ነኝ ግን እኮ ፊቱ ትክክል አይደለም ኮረኔል ምን ኮነሬል ትይኛለሽ እንዴ ነው እንዴ ኮነሬል ማረግ ብቻ ስም ብቻ ራስ ጨነቁኝ ኮረኔል እንዴ ምንድነው የሆኑት መርዶ ሰምተው ነው እንዴ ሳራ አቤት ኮረኔል እስኪ አትገምጪ ጊዜ ይችላል ትገምጫለሽ እንዴ ገምጪ ባክሽ እሺ በእኛ አትገምጪ እሺ በፈጠረሽ አትገምጪ እሺ አልኩ አልገምትም በቃ አልገምትም እንዴ እርሶ ይንገሩኝ የሆኑት ምንድነው የሆኑት እሺ ተቀመጪ ቁጭ ብያለሁ ኮረኔል አረ ተቀመጥ ማለት ይቆን እርሶም ተቀምጠዋል ኮረኔል አረ አዎ ህልም ታያለሽ መምህርት ህልም ማለት ህልም አታውቂም ምን ይሄ ተተኝቶ የሚታለመው ነው አውቃለሁ በቅርብ ህልም አይተሽ ታውቂያለሽ ኧረ ቆየሁ ምን ነው ታድለሻል የታደልሽ መምህርት እርሶ ህልም እያዩ ተቸገሩ እንዴ የሚያስፈራ ነው የሚያስፈራ ከሆነ ቅዠት ነው አሉ ኧረ አቤት ኮረኔል አትገምጪ የጉዳዩ ዋናው ባለቤት ነው ያለው አይደለም እንዴ እኔ ነግርሻለሁ እሺ በቃ አልገመተም እርሶ ይንገሩኝ እሺ በቃ አትገምጪ እሺ ምን አስገመተሽ አንቺ ምን ላይ ነበር ያቆምኩት ህልም ታያለሽ ወይ ብለው ጠየቁኝ አንቺ ምን አልሽ እኔ ካየው ብዙ ቆየው ስሎት የታደልሽ ነሽ አዎ የታደልሽ እኔ ሁልሽ ሰሞኑን ማታ ደጋግሜ አስፈሪ ህልም አያለሁ ብዙ ሊቃውንት ጋር ለማስፈታት ሞክሬ ልቤን የሚሞላ ፍቻ አላገኘሁም ሳይንሱ ምን ይላል ስለ ህልም እኔ እንጃ ሳይንሱ እኮ የተረጋገጠ ነገር የለውም ይሆናል ነው መላምት ነው እኔ መላምት አልፈልግም እናንተ ትልልቅ ሰዎች ናቸው ህልሙም የትልቅ ሰው ህልም ነው እና እስኪ ተወያዩበት ተነጋገሩበትና ህልሜን በሳይንሳዊ መንገድ ፍቱልኝ ሲሉኛ እነማንን ጠቅላላ መምህራን ነው እንዴ ስራውስ የቱ እንዴ ማስተማሩ የጉዳዩ አሳሳቢነት አልገባሽም መምህርት
እኛ በቤተሰባችን ህልም አናይም። ካየን እቅጩን ነው የምናየው። ጠባይ ነው እና በሳይንሳዊ መንገድ ህልሜን ፍቱልኝ። እኔ ያልገባኝ እኔን ለምን መረጡኝ? አንቺ ወግ ባህል የምታውቂ ሰው ትመስኛለሽ። ከባለቤትሽ ጋር ብነጋገር ያደርቀኛል፣ አሳ ምናምን እያለ ግፊቴን ይጨምርብኛል። ደግሞ ሌሎቹን ያላውቋቸው የምታውቋቸው እናንተ ናቸው። እሺ ኮሎኔል፣ ግን የለውም። በቃ እኔ አንቺን የፈለኩት ዋናው ነገር ይሄንን ትልቅ ጉዳይ ትኩረት ሰጠሽ ለየመምህራኖችሽ በየእውቀት ዘርፋቸው እንድትሰጫቸውና የህልሙን ምንጭ እንዲያውቁት የቤት ስራ እንድትሰጫቸው። የዚህ ህልም መጨረሻ ጥሩ ይሁን እንጂ ለአንቺ ላደርግልሽ ያሰብኩት ትልቅ ነገር አለ። ኧረ ህልሙን ፍቱት እንጂ ነገርኩሽ። ኧረ ኮሎኔል፣ ምንስ ባያደርጉልኝ? የእርሶ ህልም የኛ የአስተማሪዎቹ የተማሪዎቹ ጠቅላላ ህልም አይደለም እንዴ? ሁሉንም ነገር በለኔ ይተውት። በቃ በደንብ አድርጌ ነው ማስፈታሉት። ለዚህ እኮ ነው ይሄን ከባድ ትኩረት የሚፈልገውን ትልቅ ጉዳይ አንቺ እንድትከታተዩ የፈለኩት። ታዲያ አደራ በጣም በፍጥነት ውጤቱን እንድታሳውቂ። በእኔ የጣሉት ኮሎኔል፣ ያው ዛሬ ሰኞ አይደለ? ከአርብ ጀምሬ ሁሉም የቤት ስራቸውን ሰርቶ እንዲመጡ እነግራለሁ። ምን ነው ሳራ፣ ጊዜ የሚሰጠው ጉዳይ አይደለም እያልኩሽ ምን ነካሽ? አስተማሪዎች እኮ ረፍት የሚሆኑት ቅዳሜና እሑድ ስለሆነ ነው። ይህን ሳምንት ዝጉታ። ታዲያ ትምህርት ቤቱን ምን ችግር አለው? የዚህ ህልም መጨረሻ እኮ ጥሩ ካልሆነ ትምህርት ቤቱ ከናካቴው ሊዘጋ ይችላል። አይ ግን ታምራት እሺ የሚሉት ይመስሎታል? ምን አገባው? በዚህ ስራ ላይ እንቅፋት እንዳይሆን ደውዬ ያስጠነቅቀዋለሁ። እሺ ግን ኮሎኔል፣ ግን ሳራ በፈጠረሽ ሌላ ጥያቄ እንዳትጠይቂ። አይደለም እኮ ግን ህልሙን አልነገሩኝም ኮሎኔል። አልነገርኩሽም እንዴ? አየሽ አይደለም ተጽዕኖ እንዳሳደረብኝ። ምን መሰለሽ፣ ህልሙ ሲጀምር መነሻው ላይ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ዳረ ምን ቆርጦኝ እንደዛ አደርጋለሁ ኮሎኔል? አይ ይገባኛል እኮ ጉዳዩ ቀለል ያለና እኔ ጋር መድረስ ስለማያስፈልገው እንደሆነ ይገባኛል እኮ ለእሷ ኃላፊነቱን የሰጠኋት። ኧረ በጣም አስፈላጊ ነው። ጥሩ ይሁና። በቃ እንዳሉት አደርጋለሁ። ምንም ችግር ይኸው መጣች፣ እሷም መጣች፣ እሷ ራሷ መጣች። አዎ አሁን አድርግላት ያሉኝን ሁሉ ነግራታለሁኝ። አይደለም ኮሎኔል፣ አይደለም ተሳስቼ እኮ ነው። ነግራታለሁ ሳይሆን አደርግላታለሁ ለማለት ፈልጌ ነው። በስተት ነው። አይቆጣ ኮሎኔል፣ በቃ እንዳሉት አደርጋለሁ። ምንም ችግር የለም። ምንም ችግር። እሺ ደህና ዋሉ ኮሎኔል። አራይ አንጀሪት ስራሽን ሰርተሽ መጣሽ? ስራውንማ መጀመርኩት። ቆይ ምንድን ነው ያዝሽው ወረቀት? ይኸውልህ ታሜ፣ ላልተወሰነ ጊዜ ይሄንን ቢሮ ፈልገዋለሁ። እሺ። አንተ ግን የት ትሆናለህ? የምርሽን ነው እንዴ? ሳራ፣ እኔ ሰሞኑን የቀልድሽና የምርሽ እየተምታታብኝ መጥቶ። ታሜ፣ እኔ ለቀልድ የሚሆን ጊዜ ታለኝ እንዴ? አንተ የደላነ ይልቅ መምህራኖቹን ስብሰባ ጥራልኝ። አንተም ታስፈልጋለህ። ገብቶሃል? ሲዘጋጁ ሲሰበሰቡ ደውልና ጥራኝ። ቆይ ሳርዬ፣ ቆይ ምንድን ነው የተሰጠሽ ስራ? ያው ከመምህራኖቹ ጋር እዛው ተሰማው የለም እንዴ? ሰዓት እኮ የለም፣ ፍጠን እንጂ ታሜ። የዛሬው ቀን ደግሞ ጎሽ የኔ ጌታ። ስለመጣችሁ በጣም ነው ማመሰግነው። ከእናንተ መሀል ህልም ያየ ሰው አለ? የለም? በጣም የምትገርሙ። ምንም ኃላፊነት እንደማይሰማው ሰው በቃ ተኝታችሁ ነው አይደል የምታድሩ? እኔ ትናንት አይቻለሁ።
አይ ትላንት አይደለም ከትላንት ወዲያ ነው። ከትላንት ወዲያማ ኳሳ ያለው ብዬ እኮ ቡና ጠጥቼ አይኔ እንደፈጠጠ ጨለመ ነጋብኝ። መቼ ነው ያየሁት? እሺ ሀብቴ ይበቃል። ህልም ስንል ተኝተን ከገደል አፋፍ እንዲቆልቆል የተንሳፈፈ መሬቱ የሚርቀን እሱኛው ህልም ነው ወይስ ህልም ራእይ ተልእኮ ማለታችን? አስታወስኩት። ትላንት አይደለም ዛሬ ነው። ሜዳ ኳስ እየተራገጡ ልጆቹ ገደል ላይ ተደግፌ ሸለብ ሲያደርገኝ ስወድቅ ነው በህልም ያየሁት። እንዴ ቢያንስ እኔ አይቻለሁ። እሺ ሀብቴ ይበቃል። እሺ ህልም መፍታትስ ላይ እንዴት ናችሁ? እንደሱ በይ። እኛ ከቅማያታችን ጀምሮ የህልም መፍታት ክህሎት ያለን ቤተሰቦች ነው። እውነትሽን ነው? ውጭ እኔ እኮ ትውልድ መቅረጽ ይሻላል ብዬ ነው እንጂ እዚህ የመጣሁት እንጂ እንዳለ አካባቢ ያለው ሰው በሙላ ህልም ፍችልን እያለ ሲከተለኝ ትቼ ነው የምመጣው። ይሄ ነገር አጀንዳው ፍሬ ነገሩ አልገባኝም። ምንድነው አጀንዳው? ጥሩ አጀንዳው ምንድነው? የኮሎኔል ምግባሩን ህልም መፍታት። የዚህ ትምህርት ቤት ባለቤት ወይም ዛሬ እዚህ ለደረስንበት መሰረት የጣሩት ኮሎኔል ምግባሩ ህልም አይተዋል። ታምራት ችግር አለ? እና ኮሎኔል ያዩት ህልም በጣም ከባድ ስለሆነ እያንዳንዳችሁ ባላችሁ ዕውቀት በራሳችሁ ዕውቀት ወረድ አድርጋችሁ ተንትናችሁ መፍታት ካልቻላችሁ በዚህ ትምህርት ቤት ላይ ከሳቸው ህይወት አልፎ በትምህርት ቤቱ ብሎም በራሳችን ህይወት ላይ ከባድ ችግር ሊያስከትል እንደሚችል ኮሎኔል ራሳቸው በህልም ካላቸው ተሞክሮ ተነስተው ነግረውኛል። ጥያቄ አለ? ይሄ ስብሰባ አበላለሁ። ይህንን የወደፊት ተስፋ ወይም አደጋ ይሆን እንቆቅልሽን መፍታት ከአበል አይበልጥም? 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 ይበልጣል። እውነት ነው፣ ይበልጣል። ሌላ ጥያቄ ከሌላችሁ ህልሙን ነግራችሁና በራሳችሁ ዕውቀት ደረጃ አውርዳችሁ ፍቹን እንፈልጋለን ማለት ነው። በሉ ማስታወሻ ያዙ። ህልሙን አንዴ ነው የምናገረው። በያን አቤት። ማስታወሻ አትይዝም እንዴ? ይቅርታ ቲቸር ሳራ፣ ያው መቼም እንደምታውቂው የኔ ሙያ እስክሪብቶና ወረቀት እንዲይዝ አያስገድደኝም። እና ማንኪያና ትሪ ይዘህ እዚህ መገኘት ፈለክ እንዴ? እዚህ እኮ ሻይ ለማማሰል አይደለም የተገናኘ ነው። እዚህ የተገናኘ ነው የታላቅ ሰውን ታላቅ ህልም ለመፍታት ነው። ይቅርታ የበላይ አስተዳዳሪ። በልሽ ከተዋስና ያዝ። ህልሙ የሚጀምረው በረሃ ላይ ነው። በረሃ ላይ ከሆነማ ሲሳይ ነው። አልጨረስኩም እኮ። አይደለም እኮ ይኸውልሽ መምህርት ሳራ፣ ህልም መፍታት በተቃራኒው ነው ይባላል። ተቃራኒውን ነው የምናየው። በረሃ ላይ ካየን ያው ተቃራኒው ጥሩ ነገር አለው ማለት ነው። ይኸውላችሁ ለምለም እንዳታዩ። ለምለም ካያችሁ ችግር ቸነፈር እንደውም ድህነት አንድ ላይ አይደለም። ይሄ በባህል መንገድ ይሄ ሲሳይ ቸነፈር ምናምን እንደሱ አይደለም። ሳይንሳዊ መንገድ በሆነ ነው ምን ሰራው። ሳይንስ ከሆነ እንኳን ጥሩ። ሳይንስ ከሆነ እንቀጥል። እሺ አሁን ማንም እንዳያቋርጠኝ ያለ በረሃ ነው። ያለ በረሃ ከበረሃ አሞራዎች በስተቀር አንድም ድምፅ የሌለበት በረሃ ማለት ነው። ያለ በረሃ ቲቸር ሳራ ቅድም አየሁት ያልኩት ዛሬ ህልሙ ዛሬ አይደለም። ዛሬማ ከነጭራሽ እኮ ሜዳ እኮ አልወጣንም እኮ። ዛሬ አየህ ትላንት አየህ እኛን እኮ አይመለከተንም። እሺ በቃ ይቅርታ። እንዴ እኛንም አላጠብከና ታዲያ? በቃ አሁን ትኩረታችሁን ወደ ኮሎኔል ህልም። ታዲያ እዛ ለም ያለ በረሃ ላይ ኮሎኔል ብቻቸውን ሲጓዙ አንዲት የምታምር ጽጌረዳ አበባ ያሉ እና በተመስጦ ጠጋ ብለዋት እዛ በረሃ ላይ እንዳደርቃሉና ውሃ እንዲወጣላት ብለው ዙሪያውን ሲቆፍሩ ውቅያኖስ ሆነ ማለት ነው። እና ጽጌረዷ ተረፈች?
ታምራት ስነ ስርዓት ቀጥ ምን ማንሰማው እኮ ነገር የለም እና ኮሎኔል ውቅያኖሱን በዋና ሊያቋርጡ ሲሉ ጸጉራቸው ይመጣና ፊታቸውን ሽፍን ያደርገዋል እንዴ ወዴት ኮሎኔል እንኳን ፊታቸውን አናታቸውንስ የሚሸፍን ጸጉር አላቸው ምን አለበት ቆይ ህልሙን ተናግሬ ብጨርስ አይደለማ ምንም እንደ ህልምም ቢሆን እኮ ወደ እውነታው ቀረብ ማለት አለበት አይደለ ለመፈታት አይደለም እንዴ ጎበዝ እና ፊታቸውን የሸፈኑ ጸጉራቸው ግልጥ ሲል ውቅያኖስ ሆኗል በረሃው በጣም ይገረሙና ያን ውቅያኖስ በዋና ለማቋረጥ ልብ አድርጉ ኮሎኔል ዋና አይችሉ ለማቋረጥ ሲጥሩ አንድ ጥቁር እርግብ ተከሻቸው ላይ መታ ተቀመጥና አይ ምግባሩ ብላ አንገቷን እንዲነቅንቃ ትኩር ብላ እንደዚህ ካየቻቸው በኋላ ተነስታ ትበራለች ኮሎኔሉም ተከትለው እሷን ያንን የተገረመችበትን ምክንያት ለመጠየቅ ሊነሱ ሲሉ አንድ ማይረባ ሰው እየደውሉ ይቀሰቅሳቸዋል ህልሙ እዚህ ላይ ነው የሚያበቃው እኔ የምለው ስንት ሰዓት ላይ ቢተኙ ነው ይሄ ነው ጉዳይ አይደለም እሱ ማወቅኛ ጉዳይ አይደለም ከኛ የሚጠበቀው የህልሙን ፍቺ መፍታት እርግቧ የተገረመችበትን ምክንያት ማወቅ እና ፍቹን ለኮሎኔል መንገር ይሄ ነው ከኛ የሚጠበቀው ታይ ጀምሯ ምን ተጠብቃላችሁ ሁላችንም እንደምናውቀው ህልምን ለመፍታት ህልሙ የግዴታ ማለቅ አለበት አለበለዚያ ግን የህልሙን ፍቺ ሊያዛባው ይችላል አይ እንግዲህ ህልሙ እዚህ ላይ ነው የሚያበቃው እናንተ ሰውም ጠይቃችሁ ተመረመራችሁም ቢሆን ተኝታችሁም ቢሆን እንደገና ህልሙን ጨርሳችሁ መፍትሄውን ይዛችሁ ትመጣላችሁ በቃ ያላለቀ ምን ያስፈቱ ኮሎኔል ምግባሩን ሊያሳምን የሚችል ፍቺ ይዞ የመጣ ሽልማት አለ በጣም ጥሩ ይሆና እንግዲህ ዛሬ ደግሞ ታሳለ መሰኛት ይደም እንጂ አለ መፋቸውን አረፈ ታሜ ናስቲን ሻወር አስተካክልልኝ ታሜ ወይ ልክ ልተኛ ስል ሳርዬ ልክ ልተኛ ስል እኮ ትተኛለህ አስተካክልልኝና ተጫጭኖኛል ለቀለቀልበል አይደለም በረዳሽ እኮ ደስ ይለኝ ነበር ግን ምንድነው ይኸውልሽ በጊዜ ተኝቼ ህልሙን መጨረስ አይሲ በቀል መሆኑ ነው ኧረ በጭራሽ ትእዛዝ እያከበርኩ ነው እንጂ አንቺም ይኸውልሽ እንዲሁ እንደተጫጫነሽ ገብተሽ ተኝተሽ ህልሙን በመጨረስ ብታግዥን ይሻላል እንደዛ ነው እንደዛ ነው የበላይ አስተዳዳሪ እንደዛ ነው እንደምን አላችሁ እንዴት ናችሁ ሁላችሁም መቼም የተሰጣችሁን የቤት ስራ በደንብ ተወጣችሁ እንደመጣችሁ ተስፋ አደርጋለሁ እሺ ከማን ልጀምር እሺ በያን እሺ በጣም አመሰግናለሁ ያው መቼም ሁላችሁም እንደምታውቁት እኔ ነገሮችን መመልከት የምጀምረው ከብሩ ጎኑ ነው ያ ደግሞ በመኖርበት አካባቢ ተወዳጅ ተናፈቅ ስለራሴ ህይወት ነው እንድስታጠና ያደርገው በፍጹም አይደለም ይቅርታ ቲቸር ሳራ ያው ልንደረደር ብዬ እኮ ነው እና ታዲያ አንተ ዳሮጌ መኪና ስትንደረደር አትነግረንምና ምን ያንተን የህይወት አመጣጥ ታሪክ ልንሰማ ነው ማለት ነው አሁን ወደ ጉዳዩ ትገባለህ አትገባም ያቺ ጥቁር እርግብ ምንም ማለማለች የቷ በህልሙ ላይ ያለችው ነቻ ህልሙ ላይ ጥቁር እርግብ የለችም እንዴ አለች አዎ ምን ሆነች ጥቁር መሆኗ ሳንስ ሾካካነቷ ቆይ አልገባኝም እንዴ መናገር የምትፈልገውን ነገር ፊት ለፊት አትናገርም እንዴ ምን ያንሾካካታ እንዴ በያን ረጋ በል አይደለም እንዴ የበላይ አስተዳዳሪ ልክ አይደለም እኮ ቆይ እኮ እንዴ ልታለቅስ ነው እንዴ ረጋ በል እንጂ ሳሪ ተው እንጂ ተንተፋትፎ ሊጀምር ነበር ታው እንዴ በጣም ኢሞሽናል ሆኖ ሊያለቅስ እኮ ነው እሺ ሌላ እሺ አረግ እኔ ደግሞ የገባኝ የሆነ ሰው እያሴረባቸው ያለ ሴራ ያለ ይመስለኛል ምክንያቱም ያቺ ሮዝ አበባ ካልጠፋ ቦታ ያለ ምንም ምክንያት ለምን በረሃ ላይ በቀለች ይሄ ነገር ወጥመድ ነው ውሃው ወይንም ውቅያኖሱ ደግሞ እሳቸውን ከዛ ወጥመድ ለማውጣት የመጣ ይመስለኛል
ታሜ በዚህ ሐሳብ ላይ ምን አለ? አይ ጥሩ ነው እንግዲህ እንዳካሄድ እንደ ሐሳቡ ይበል የሚያሰኝ ነው። አሃ ወይ ግን እንዴት ነው ዋና ሳይችሉ ውቅያኖስን የሚያክል ነገር በኋላ የሚያቋርጡት? ይሄ ሆን ብሎ የውቅያኖስን ክብር ለመንካት ብቻ ሳይሆን በዚህ ሰው ልጅ በታሪኩ አርጎት የማያውቀውን ነገር ነው እየተናገረ ያለው አይደለም እንዴ? ይሄ በቃ ይሁን። እሺ ሌላስ? ሀብቴስ ምን ትላለህ? እሺ እንግዲህ በቅድሚያ ለተሰጠኝ እድል በጣም አመሰግናለሁ። ሀብቴ ወደ ቁም ነገሩ ግባ እንጂ ዛሬ ሁላችሁ ምን ሆናችኋል እንዴ? እሺ ይቅርታ። ያው እንግዲህ ሁላችንም እንደምናውቀው የሮዝ አበባ የሚወክለው ተስፋ፣ ፍቅርና ሴትነትን ነው። እውነት ነው። ሮዝ ጽጌረዳ አበባ ብዙ ነገር እኮ ይወክላል አይደለም? አረ እንዴ ዛሬ ጽጌረዳ አበባ ስንት ነገር ረሳሁት። ልጨርስ እንጂ ምንድነው? እሺ ቀጥል ሀብቴ፣ ቀጥታ ሶሪ። እና ምንድነው የሮዝ አበባ ፍቅርን፣ ተስፋንና ሴትነትን ከወከለ የሆነ ወደ እሳቸው እየመጣ ያለ ስኬትና ደስታ አለ ማለት ነው። ሴቶች እንግዲህ የተፈጠሩት ለኛ ደስታ፣ ሰላምና እረፍት ለመስጠት አይደለም? ሄደ ማን ነው እንደዚህ ያለው? ስማ እንደዛማ ቢሆን ኖሮ እኔን እንደዚህ ባጥንቴ ቆሜ አታይኝም ነበር። በያ ምን ሆነሃል ዛሬ? ሀብቴ ያነሳ ሐሳብ በጣም ድንቅ ነው፣ ግሩም። ግን ጥቁሩ እርግብስ? ጥቁሩ እርግብ እሷማ እኮ ሊደፈርስ የነበረ ሰላማቸው በሮዝ አበባ ምክንያት ስለከሸፈ ተበሳጭታ ነው አንገቷን ነቅንቃ ጥላቸው ሄደችው። ታዲያ ይሄ ማለት ችግራቸው ሁሉ ሄደ ማለት አይደለም? ግሩም ድንቅ አድርገህ ፈተኸዋል። የተሰጠህን በሚገባ ነው የተወጣው። ኮራውብህ ሀብቴ፣ አንድ ያጨብጭቡለት። ኮረኔል ምን ነው ሳራ፣ ሰው አባሮች ነው? አይ አላባረረኝም። ጥሩ ዜና ነው ይዤሉት የመጣሁት። እንዴት ያለ ጥሩ ዜና! በእውነት እርሶ እንደፈሩት አይደለም። እንኳን ደስ ያሉት ኮሎኔል። ትምህርት ቤቷ ተረፈ? አይ ኧረ አይደለም፣ የህልም ፍቺ ነው እንጂ ከስንት መከራን። ቆይ የቱ ህልም እንዴ? ከ3 ቀን በፊት አስጠርተውኝ ያዩትን ህልም አስፈችልኝ አላሉኝ? በጠዋት አስጠርተውኝ። ለካ አልነገርኩሽም። አንቺንም አስቸግሬሻለሁ ማለት ነው። ምኑን ያልነገሩኝ? እማዬ ያንን ቀን ልታይ መጣ። ስለ ህልሙ ነግሬያት ነበር። እማዬ? አዎ እማዬ መጣ ነበር። እና ምን አሉ? እናማ ጸሎት ሳታደርግ መተኛ ጀምረህ ነው እንደዚህ አይነት ቅዠት ያስቸገረ ብላ ተቆጥታ ሄደች። ለዚህ ቅዠት ስለሆነ ፍቺ አያስፈልገውም እያሉ ነው? ቅዠት ባይሆን ዋና የማልችለው ሰውዬ በዋና ውቅያኖስ አቋርጣለሁ እንዴ? ያቺን የማታወራው ስርግብ ምግባሩ ትለኝ ነበር። ምን አልሽኝ ሳራ? አይ ምንም። እና ፍቹን አይፈልጉም? አሁን ምን ነካሽ? የነገርኩሽ ሳራ። ነይ እስቲ ለይችርቅዬ እዚች ማላናቴ ላይ ጠብታ። እኛ ህልሙን ስንፈታ የምናገኘው ጥቅም የተባለውስ አናገኝም? በቃ ተይው፣ እኔ አደርገዋለሁ፣ ችግር የለም። በቃ ሂጂ ውጪ። ወይኔ ሳራ